እናቴን አምጡ የሕፃኑ ታምራት አወጋቸው ተማጽኖ ጥቅምት 26 ቀን 2018 ዓመተ ምህረት እናትና አባት ከተጋቡ ወደ 10 ዓመት ገደማ እንዳስቆጠሩ የቅርቦቻቸው ይናገራሉ። ኑሯቸው በምስራቅ አርሲ ዞን በጉና ወረዳ ኖኖ ጃዊ ቀበሌ ነውና እንደ ሀገርና አካባቢ ማህበረሰብ ሁሉ የዕለት ጉርስ የዓመት ቀለብ የሚያገኙት ደረቁን መሬት አለስልሰው ከብቶች አረብተው ባገኙት ጥሪት ነው። የሕፃን ታምራት አወጋቸው ወላጆች የዚህ ብላቴና ቤተሰቦች በክርስትና ሕይወታቸውም ቢሆን ቤተክርስቲያንን ሳይስሙና የፈጠራቸውን ሳይማልዱ ውለው አያድሩም። እንደ ቅድስት ቤተክርስቲያን አስተምሮ መጾም መጸለይና ማስቀደስ ግዴታ መሆኑን በተግባር መፈጸማቸውንም መረጃውን ከነገሩን ከቅርቦቻቸው ሰምተናል። የታምራት ቤተሰቦች በቀያቸው በነበሩበት ወቅት በትዳር አንድ ወንድና አንዲት ሴት ልጅ አፍርተዋል። አበው እንደሚሉት የቀንም ጎዶሎ አለና በምስራቅ አርሲ ዞን በጉና ወረዳ ኖኖ ጃዊ ቀበሌ በሚገኘው የመኖሪያ ቀያቸው ሐሙስ ጥቅምት 13 ቀን 2018 ዓመተ ምህረት ለ14 አጥቢያ ሀገረ ሰላም ቀያዋማን ብለው በተኙበት ሰዓትን ቆጥሮ ለመግደል የሚፋጠን እግርና እጅ ከሌሊቱ 6 ሰዓት ላይ ወደ ኦርቶዶክሳውያኑ ቤት አመራ። ሞት በራቸውን ያንኳኳው የታምራት አወጋቸው ቤተሰቦችና ጎረቤቶቻቸው በድቅድቅ ሌሊት እየተገፈተሩ ከቤታቸው በማስወጣት ከደጃፋቸው በሚገኘው ሜዳ ላይ ደርድረው አንበረከኳቸው። በወቅቱ ብላቴናው ከእናቱ ጀርባ ላይ እንደነበር ያዩ ምስክሮች ነግረውናል። ታዲያ የታምራትና እናትና 13 ኦርቶዶክሳውያን በታጣቂዎች በዘነበባቸው ተኩስ ሕይወታቸውን ማትረፍ ሳይችሉ እስከ ወዲያኛው ላይ መለሱ አሸለቡ። በሰዓቱ ሕፃን ታምራት ከመሬት ወድቃ የእናትነት ትንፋሿ ሲርቀው እናቱ ከወደቀችበት እንድትነሳ ይማጸናት ጀመር። ይህንን የሰሙ እነዛ የታጠቁ ኃይሎች ልጅነቱ ሳያሳሳቸው ወገኖቹ የቀመሱትን ጥይት እንሆ ሲሉ ተኮሱበት። ሕፃን ታምራት አወጋቸውም በደረሰበት ጉዳት መቋቋም አቅቶት ከእናትና ከብዙ ኦርቶዶክሳውያን አስክሬን አጠገብ ወደቀ። በሰዓቱ የሚደርስላቸው ባለመኖሩ የብላቴናው እግር ላይ ያሉት የደም ስሮች ተፈጥሯዊ የደም መዘዋወራቸውን ለማከናወን ተሳናቸው። አይነጋ የለምና በአስክሬን መሃል ራሳቸውን ካገኙት መካከል አንዲት የ8 ዓመት ታዳጊ የሰው ያለህ እያለች ትጣራ ጀመር። አካባቢው ከማታ ይልቅ በጥቂቱም ቀን የተሻለ ነውና ሕፃናቱን ወደ ሕክምና ቤተሰቦቻቸውን ደግሞ አፈር ለማቅመስ በአካባቢው ወደሚገኘው አጥቢያ አመሩ። በሕፃናቱ ላይ በደረሰው ከባድ ጉዳት አዳማ ለሕክምና ቢመጡም የታዳጊ ታምራት ጉዳት እጅጉን በማየሉ ወላይታ ሶዶ ክርስቲያን ሆስፒታል ሊመጣ ችሏል። ሕፃን ታምራት ከእግሩ ባሻገር ሌሎች የሰውነት አካላቱ ላይ ጉዳት ስለደረሰበት የሕክምና እርዳታ ሊደረግለት ችሏል። ይሁን እንጂ
የደረሰበት ጉዳት ከባድ በመሆኑ በሆስፒታሉ የሕክምና ባለሙያዎች ትዕዛዝ መሰረት ጥቅምት 26 ቀን 2018 ዓመተ ምህረት ከቀኑ 4 ሰዓት አንድ እግሩ ሊቆረጥ ችሏል። ይህ ብላቴና ከእግሩ መቆረጥ በተጨማሪ በቤተሰቡ ናፍቆት እየተሰቃየ ይገኛል ሲሉ አስታማሚዎች ይናገራሉ። የህመም ስቃዩን ያልቻለው ይህ ታዳጊ በአሁኑ ወቅትም እናቴን አምጡ እያለ ክፉኛ እንደሚያለቅስና ከፍተኛ ስነ ልቦናዊ ጫና ውስጥ እንደሚገኝ አስረድተዋል። የሕፃን ታምራት ቤተሰቦችና ሌሎች ኦርቶዶክሳውያን ቤተክርስቲያንን ብለው በአካባቢው ባለመራቃቸው ይህ አይነት አሰቃቂ ጥቃት ደርሶባቸዋል የሚሉት አስታማሚዎቹ ከጥቃቱ የተረፉትን ሕፃናት ልጆችን የመንከባከብና የማሳደግ ኃላፊነት የሁሉም ኦርቶዶክሳውያን ነው ይላሉ። በተለይም ለብላቴናው ሰው ሰራሽ እግር ወደ ጤናው ሲመለስ ትምህርትና መሰል እገዛዎችን ከቤተ ክርስቲያንና ከምዕመናን እንጠብቃለን ሲሉ ጥሪያቸውን አቀርበዋል። በተመሳሳይ የጥቃቱ ሰለባ የሆነችው የ8 ዓመቷ ታዳጊ የነታምራት የቅርብ ጎረቤት ስትሆን በአሁኑ ወቅት በአዳማ ሕክምና እየተከታተለች ትገኛለች። በአርሲ ሀገረ ስብከት በርካታ ኦርቶዶክሳውያን በጭንቅ ውስጥ የሚገኙ በመሆናቸው ላሉት ልንደርስላቸው፣ ለተጎዱት ድጋፍ ልናደርግላቸው ይገባል መልእክታችን ነው። የታምራት አባት ከዚያች ምሽት በኋላ የት እንደሚገኙ ማወቅ እንደማይቻልና እህቱ ደግሞ ቤተሰብ ጋር መሆኗን ሰምተናል። ቅሺ ተመልሶ መጥቶ ይገሉሻል። የእናት ማሳሰቢያ እንደ ህልም በዛች በተረገመች ምሽት የተደረገውን አሰቃቂ ግድያ ታስታውሷለች። 3 ወንድም እህቶቿን እናቷንና ሌሎች ቤተሰቦቿን ጭምር ይዘው ከነከብታቸው ስም አልባ የሞት አበጋዝ የሆኑ ታጣቂዎች ነድተዋቸው ከአንድ ጫካ ላይ ወስደው አሳረፏቸው። ከመኖሪያ ቤታቸው ርቀው ጫካ ላይ ከወሰዱ በኋላ ሁሉም እንዲንበረከኩ አደረጉ። በያዙት መሳሪያ ያለ ርህራሄ ያርከፈከፉባቸው። ከተሰማው የመሳሪያ ጥይት ድምፅ በኋላ ሁሉም ጸጥ አለ። ከጸጥታው ውስጥ ግን የሚጣጣርና የሚያቃስት ሰው ድምፅ በትንሽ ይሰማል። እንደ ቤተሰቦቿ ይህች 8 ዓመት ሕፃን በትከሻዋ አካባቢና በጎድኗ ላይ በኩል 2 ጥይት በስቷት አለፈ። በአፈሙዝ ያልሞቱትን በገጀራ ለመጨረስ ሁሉንም መከታተፍ ጀመሩ። ይህችንም ሕፃን ልጅ መሃል አናቷን ሰነጠቁ። በጎድኗና ትከሻዋ በኩል ዘልቆ ከገባው የመሳሪያ ቀላ በተጨማሪ ሰይፍ ለዚች ሕፃን ባናቷ ታዘዘላት። ይህን ድርጊት ከፈጸሙ በኋላ ታጣቂዎች ከስፍራው ሄዱ። ይህች ሕፃን ግን ከትንሽ ደቂቃ በኋላ ገላዋ በደም ረስርሶ ነቃች። ባልጠነከረ 8 ዓመት ገላዋ ላይ የገባው ቀለሃና ሰይፍ ድምፅ አውጥታ አስለቀሳት። መሳሪያ ተመተው በቆንጨራ ተጨፍጭፈው ከወደቁ አስክሬኖች መሃል የዚች እናት የልጇን ድምፅ ሰማች። በተኛችበት ወደ እርሷ ስባ አታልቅሺ፣ ድምፅሽን ከሰሙ መጥተው ይገሉሻል፣ ዝም በይ አለቻት። በዛ ድቅድቅ ጨለማና ጫካ ውስጥ ልጅ የእናቷን ትዕዛዝ አክብራ ከህመሟ ጋር ዝም አለች። ከትንሽ ደቂቃ በኋላ ግን ሕፃኗ እናቷ ዳግም እንዳታናግራት ለመሞከር ስትጥር
ምንም መልስ አትሰጥም። ሞት አጅሬ ይወስዷታል። ጠዋት ላይ ከአስክሬን መሃል ተነስታ ወደ ሕክምና ተወሰደች። እናቷንና 3 እህት ወንድሞቿን በዛች ቀን በሞት ተነጠቀች። ይህን መርዶ የሰማው አባቷ ጻድቁ ኢዮብ አይደለምና እርሱ ሰጠ እርሱ ነሳ ብሎ አምላኩን ማመስገን አቃተው። አማረረ። ማማረር ብቻ ሳይሆን ጨርቁን ጥሎ አበደ። የልጆቹና የሚስቱን አስክሬን እንኳን በክብር ሳይቀብር ጨርቁን ጥሎ አበደ። እጆቹን ለሰንሰለት ዳረገ። የቀሩት የሟች ቤተሰቦች ተከፋፍለው የቤተሰቦቻቸውን አስክሬን ወደ ቀብር ህሊናውን የሳተውን የሟች ልጆች አባትና የእናታቸው ባል የሆነውን አባወራውን ወደ ጸበል ይዘው ሄዱ። ይህ በእኛ ትውልድ መሃል የተፈጠረ ነፍስ ድረስ ዘልቆ የሚሰማ አሰቃቂ ታሪክ ነው። ከጭፍጨፋው በኋላ ሁሉም የአካባቢው ኦርቶዶክስ ለታሪክና ለትውልድ ይቀመጥ።